ሰዎች ራሳቸውን በመርሳት በአገልግሎት ውስጥ ቢታገሉ መንግሥተ ሰማያትን ከማጣት በስተቀር የሚጠቀሙት ጥቅም ምንድነው? አገልግሎት የእነዚህ ችግሮችና ጠቦች መገኛ ምክንያት አይደለም። ዴማስ የቅዱስ ጳውሎስ ረዳት እንደመሆኑ ታላቅ አገልጋይ ነበር። ዳሩ ግን ለራሱ ሊጠነቀቅ ስላልቻለ ወድቋል፣ ተቀጥቷልም። ዘወትር በሕሊናህና በልብህ ውስጥ ስለ ራስህና ስለ ዘላለማዊ ሕይወትህ ማሰብህን አኑር። በሌሎች ሰዎች ላይ የሚኖራቸው ተጽዕኖ ደካማ ይሆናል። የእግዚአብሔር ልጆች የሆናችሁ እናንተ ግን እንደዚህ አትሁኑ። ለራሳችሁና ለትምህርታችሁ በመጠንቀቅ በዚያው ቀጥሉ። ምን ጊዜም ቢሆን መንፈሳችሁ በመለኮታዊ ፍቅር ይቀጣጠል። ይህን ፍቅርም ለሌሎች ሰዎች አስተላልፉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መንፈሳዊ አገልግሎትና መንፈሳዊ አገልጋይ የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሺኖዳ እንደጻፉት አያሌው ዘኢየሱስ እንደተረጎመው ምዕራፍ 10 በአገልግሎት ውስጥ ያለ እንባና ጥብቅነት። በአገልግሎት ውስጥ ያለ እንባ እጅግ ከሚታወቁት እንባዎች መካከል የነቢዩ ኤርምያስ እንባዎች ዋናዎቹ ናቸው። ሁሉም ሰቆቃወ ኤርምያስ በተባለው መጽሐፍ ውስጥ ሙሉ ለሙሉ ተዘግበዋል። አንደኛ፣ ይህ መጽሐፍ በእይታና በሐዘን የተሞሉ ብዛት ያላቸው ጸሎቶችን በውስጡ አቅፎ ይዟል። ከነዚህም መካከል ጥቂቶቹ የሚከተሉት ናቸው። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። ርስታችን ለእንግዶች፣ ቤቶቻችን ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 1 እስከ 3። የልባችን ደስታ ቀርቷል፣ ዘፈናችን ወደ ለቅሶ ተለውጧል። ስለዚህ ልባችን ታሟል። ስለምን ዘላለም ትረሳናለህ? ስለምንስ ለረጅም ዘመን ትተወናለህ? አቤቱ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። ነገር ግን ፈጽመህ ጥለኸናል፣ እጅግ ተቆጥተኸናል። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 15 እስከ 22። በዚሁ ተመሳሳይ መጽሐፍ ውስጥ ኤርምያስ ስለ ይሁዳ እንባ ምክንያት እንዲህ በማለት ገልጧል። የሚያጽናናኝ ነፍሴንም የሚያበረታት ከእኔ ርቋልና ስለዚህ አለቅሳለሁ፣ ዓይኔ ውሃ ያፈሳል። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 16። ዓይኔ በእንባ ደከመች፣ አንጀቴም ታወከ። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 11። ስለ ወገኔ ሴት ልጅ ቅጥቃጤ ዓይኔ የውሃ ፈሳሽ አፈሰሰች። እግዚአብሔር ከሰማይ እስኪጎበኘኝና እስኪመለከት ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 48 እስከ 50። እነዚህ እንባዎች ምንም አይነት መጽናኛ የሌላቸው እንባዎች ከመሆናቸው ሌላ ዓይኖች እስኪደክሙ ድረስና ነፍስን እግዚአብሔር እስኪተዋትና እስኪጥላት ድረስ የማያቋርጡ እንባዎች ናቸው። እርሱን እግዚአብሔር እስከሚቀርበው ድረስ ይጮሃል ማለት ነው። ሁለተኛ፣ በባቢሎን ወንዞች ዳር ምርኮኞች ሆነው የተቀመጡት ሰዎች ልቅሶ ሌላው የልቅሶ ምሳሌያችን ነው። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በአህያ ዛፎች ላይ መሰንቋችንን ሰቀልን።
የማረኩን በዚያ የዝማሬን ቃል ፈለጉብን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? መዝሙር 136 ቁጥር 1 እስከ 4። ሦስተኛ፣ ሌላው የልቅሶ ምሳሌያችን ስለ ኢየሩሳሌም ክፉ ዜና ሲሰማ ያለቀሰው ነህምያ ነው። ነህምያ እንዲህ ነበር ያለው፣ ይህንም ቃል በሰማሁ ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። ነህምያ ምዕራፍ 1 ቁጥር 4። እርሱ በጸሎቱ ውስጥ የሕዝቡን ሁሉ ኃጢአት በመናዘዝ ከእግዚአብሔር ምሕረት ጠይቋል። ይህን ሲያደርግም ለአባቶቻቸው የገባውን ቃል ኪዳን እንዲያስብ በማሳሰብ ነበር። አራተኛ፣ ለካህኑ ዕዝራም ከዚህ ጋር ተመሳሳይ የሆነ ነገር መናገር ይቻላል። እርሱ ሕዝቡን ኃጢአት በሰማ ጊዜ አልቅሷል። ሕዝቡም ከእርሱ ጋር አብረው አልቅሰዋል። መጽሐፍ ቅዱስ ይህን አስመልክቶ ሲናገር እንዲህ ብሏል፣ ዕዝራም እያለቀሰና በእግዚአብሔር ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ዕዝራ ምዕራፍ 10 ቁጥር 1። ነቢዩ ኤርምያስ ያለቀሰው ሰቆቃወ ኤርምያስ በተባለው መጽሐፉ ውስጥ ብቻ ሳይሆን በራሱ የትንቢት መጽሐፍ ጭምር ነው። እንዲህ ነው ያለው፣ ተወግተው ስለ ሞቱ ስለ ሕዝቤ ሴት ልጅ ሰዎች ሌሊትና ቀን አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። ትንቢተ ኤርምያስ ምዕራፍ 9 ቁጥር 1። አምስተኛ፣ ነቢዩ ዳንኤልም በምርኮ ስለ ቆየባቸው ዓመታት ያለቅስ ነበር። እርሱ እንዲህ ነበር ያለው፣ ማቅ ለብሼ ምነመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አልኩ፣ ኃጢአት ሰርተናል በድለናልም፣ ክፋትንም አድርገናል አምፀናልም፣ ከተዛዝህና ከፍርድህም ፈቀቅ ብለናል። ትንቢተ ዳንኤል ምዕራፍ 9 ቁጥር 3 እስከ 5። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያም እንጀራ አልበላሁም፣ ሥጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ዳንኤል 10 ቁጥር 2 እስከ 3። እዚህ ላይ እንባ በጸሎት በጾም በምናኔና ኃጢአትን በመናዘዝ ታጅቧል። ስድስተኛ፣ ሌላው በአገልግሎት ውስጥ ለፈሰሰ እንባ ምሳሌ የሚሆነን የነቢዩ ሚልክያስ እንባ ነው። እርሱ ያለቀሰው ለያዕቆብ መተላለፍና ለእስራኤል ቤት ኃጢአቶች ነበር። ስለዚህ ነገር ዋይ ብላ ታለቅሳለች፣ ባዶ እግሯንና ዕራቁቷን ትሄዳለች፣ እንደ ቀበሮ ታለቅሳለች፣ እንደ ሰጎንም ዋይ ትላለች። ቁስሏ የማይፈወስ ነውና እስከ ይሁዳም ደርሷልና ወደ ሕዝቤም በር ወደ ኢየሩሳሌም ቀርቧልና። ሚክያስ ምዕራፍ 1 ቁጥር 8 እስከ 9። ሰባተኛ፣ በአገልግሎት ውስጥ ለፈሰሱ እንባዎች በሙሉ ከፍተኛው ምሳሌያችን መድኃኒታችን ኢየሱስ ክርስቶስ ለኢየሩሳሌም ከተማ ያፈሰሰው እንባ ነው። ይህን መጽሐፍ ቅዱስ የገለጠው እንዲህ በማለት ነው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ፣ ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየሁሉም ያስጨንቁሻል። አንቺም በአንቺም ውስጥ የሚኖሩትም ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ሉቃስ 19 ቁጥር 41 እስከ 44። ስምንተኛ፣ ከሌሎቹ የለቅሶ ምሳሌዎቻችን መካከል አንዱ ቅዱስ ጳውሎስ
በአገልግሎት ውስጥ ያለቀሰው ለቅሶ ነው። እርሱ በኤፌሶን ላሉ ቀሳውስት እንዲህ ነበር ያላቸው: ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርሁ እናንተ ታውቃላችሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ቁጥር 19ና 31። ቅዱስ ጳውሎስ ለቆሮንቶሳውያን በጻፋቸው መልእክታቱ ውስጥም እንዲህ በማለት ተናግሯል: በብዙ መከራና ከልብ ጭንቀት በብዙም እንባ ጽፌላችሁ ነበርና፣ ይህም እናንተን አብዝቼ የምወድበትን ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 4። 9ኛ ከዚህ በተመሳሳይ የቅዱስ ጳውሎስ ደቀ መዛሙርት በአገልግሎታቸው ውስጥ አልቅሰዋል። ቅዱስ ጳውሎስ ለደቀ መዝሙሩ በላከው መልእክቱ እንዲህ ብሎታል: ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔር አመሰግናለሁ። እንባህን እያሰብሁ በደስታ እሞላ ዘንድ ላይህ እናፍቃለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 4። በአገልግሎት ውስጥ ያሉ የልቅሶ ምክንያቶች: አዛኝ ልብ የሚያገለግላቸው ሰዎችን ሁኔታ በመመልከት ውስጡ ሊነካ ይችላል። ኃጢአቶቻቸውን እንዴት እንደደከሙና እንዴት የእግዚአብሔርን ልብ እንዳቆሰሉ ያስተውላል። እርሱ የኃጢአትን ውጤቶች፣ በእርሱ ምክንያት የሚከተሉትን መከራዎችና ስቃዮች እንዲሁም በዚህ ላይ የሚታዘዘውን የእግዚአብሔር ቁጣ ያስታውሳል። ከዚህ በተጨማሪ ሰዎችን ስለ ኃጢአታቸው ሲቆጣቸው ሊያዝንላቸው ይችላል። ምክንያቱም የገዛ ራሱ ድክመቶች ስለሚያስታውስ ሌሎችን መቆጣት እንደሌለበት ይታወቀዋል። ስለሆነም በእንባዎቹ ያስጠነቅቃቸዋል። አንድ አገልጋይ የእግዚአብሔርን እርዳታ፣ ምሕረትና ይቅርታ ለመጠየቅ ሊያለቅስ ይችላል። ወይም ደግሞ የደረሰበትን ጥፋት በእግዚአብሔር ፊት ሲያቀርብም ያለቅሳል። በአገልግሎት ውስጥ የገዛ ራሱን ድክመት ስለሚያስታውስና እግዚአብሔር በመካከል እንዲገባለት ሲያስብም ያለቅሳል። እርሱ በመካከል ካልገባ በስተቀር ማንኛውም አይነት ችግር ሊቃለል አይችልምና። ከዚህ በተጨማሪ ስለሚገጥሙት ከባድ መከራዎችና ስለሚያስጨንቀው ጠላት ሲል ወይም ሙጥኝ ብሎ ለያዘውና ለሚገስጸው ጠላት ሲል ያለቅሳል። ነቢዩ ዳዊት ይህን አስመልክቶ ሲናገር እንዲህ ብሏል: ዘወትር አምላክህ ወዴት ነው ሲሉኝ፣ እንባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች። መዝሙር 41 ቁጥር 3 እስከ 4። በአገልግሎት ውስጥ ያለ ጥብቅነት። ስኬታማ አገልጋይ በአገልግሎት ውስጥ ባለው ጥብቅነት ተለይቶ ይታወቃል። ይህ ጥብቅነት በውስጡ የተለያዩ ጉዳዮችን የያዘ ሲሆን ከእነርሱም የሚከተሉት ይገኙበታል። አንደኛ፣ አገልጋዩ የአንድን ሕፃን ወይም አንድ በተወሰነ የዕድሜ ክልል ውስጥ የሚገኝና የራሱን ጠባያት የያዘ ወጣት በአደራ ሊሰጠው ይችላል። በመሆኑም ለትምህርቱና መልካም ምሳሌ የሚሆኑ ነገሮችን ለእርሱ ለማስተዋወቅ ኃላፊነት አለበት። እርሱ ይህን ኃላፊነቱን ከዘነጋ የዕድሜ ክልሉን በከንቱ ያባክንበታል። የእርሱ ደቀ መዝሙር የእርሱ ኃላፊ ስለሆነ በእግዚአብሔር፣ በቤተ ክርስቲያን፣ በንስሐ አባቱ ምናልባትም በደቀ መዝሙሩ ቤተሰቦች ፊት ተጠያቂ ነው። ሁለተኛ፣ ስለሆነም አንድ አገልጋይ ትምህርቱን ለማዘጋጀት ብቻ ሳይሆን ከደቀ መዛሙርቱ ጋር ስለሚያደርገው ስብሰባ ሲልም ራሱን ያዘጋጃል። በአገልግሎት ውስጥ ጀማሪ የሆኑ አገልጋዮች
ትምህርታቸውን ለማዘጋጀት ጥብቅ መሆናቸውን ተገንዝቤያለሁ። ይህን ሲያደርጉም ያለ ዝግጅት የማስተማር ችሎታ እንደሌላቸው እርግጠኞች ባለመሆን ነው። በሌላ በኩል ዝግጅትን የማያደርጉት ያደጉትና የበላይ አገልጋዮች የሆኑት ሲሆኑ እነዚህ አገልጋዮች አንዳንድ ጊዜ የክህነት ማዕረግ ያላቸው ሊሆኑ ይችላሉ። እነርሱ ስለ ራሳቸው የሚያስቡት ራሳቸውን ከዝግጅት አስፈላጊነት በላይ በማድረግ ነው። አንዳንድ ጊዜ እንዲያውም ማስተማር ወይም ስብከት የሚጀምሩት የሚያጠቃልሏቸውን ነጥቦች ሳያደራጁ ነው። ይሁን እንጂ አድማጮቹ አገልጋዩ በትምህርቱ ወይም በስብከቱ ርዕሰ ጉዳይ ላይ መዘጋጀት አለመዘጋጀቱን በሚገባ ጠንቅቀው ያውቃሉ። እነርሱ ያልተደራጁትን ነጥቦች፣ ያልተጠናቀቁትን ሐሳቦች፣ ያልተዘጋጁትን ጥቅሶች ወዘተ ያውቃሉ። ቀደም ብሎ የተሰጠ ትምህርት ካለም ነጥቦቹ ሊሰበሰቡ፣ ሊስተካከሉና ቀላል በሆነ መንገድ ሊቀርቡ ያስፈልጋቸዋል። ከዚህ በተጨማሪ ነጥቦቹ ጥቂት ተጨማሪ ታሪኮች፣ ጥቅሶችና መልመጃዎች ሊያስፈልጓቸው ይችላል። ሦስተኛ፣ በአገልግሎቱ ውስጥ ጥብቅ የሆነ አገልጋይ መጠየቅ የሚገባቸውን ሰዎች ለመጠየቅም ጥብቅ ነው። አገልግሎት ማለት ተራ ትምህርት መስጠት ማለት አይደለም። እያንዳንዱ ሰው የተለየ ጥየቃ ያስፈልገዋል። በተለይም ብዙ ጊዜ ወደ ቤተ ክርስቲያን ለማይመጡት ወይም ወደ ሰንበት ትምህርት ቤት ለማይገቡት። አራተኛ፣ ይህ ጉዳይ የምናገለግላቸውን ሰዎች ችግሮች ለማቃለል ጥብቅ ሙከራዎች ያስፈልጉታል። ይህ በመጀመሪያ ከእነዚህ ችግሮች ጋር መተዋወቅ፣ ምናልባትም ከጥቂት ሰዎች ጋር የግለሰብ ሥራ የሚያስፈልገውና ሌሎች ሰዎችን ወደ ንስሐ አባቶች የሚመራ መሆን አለበት። እንደነዚህ አይነቶቹ ችግሮች ሁለት አይነት ናቸው። ከዕድሜ ክልል ጋር ተዛማጅነት ያላቸው አጠቃላይ ችግሮችና ከእያንዳንዱ ግለሰብ ጋር በተናጠል የሚዛመዱ ልዩ ችግሮች። እነዚህ ችግሮች በቀጥታ አሊያም በተዘዋዋሪ ሊቃለሉ ይችላሉ። አምስተኛ፣ በቀላሉ ሊገኙ በሚችሉ ስዕላዊ ሥራዎች መጠቀም ላይ የሚኖር ጥብቅነት። እነዚህ ስዕላትን፣ ፊልሞችን፣ እንቅስቃሴ የሌላቸው ፊልሞችን ወይም ስላይድ፣ ስዕላዊ መጻሕፍትን፣ ካርታዎችን ወዘተ ያጠቃልላሉ። ይህ ወደ ሁሉም ቅርንጫፎች ማለትም ወደ ቤተ ክርስቲያን፣ ወደ ዋናው ጸሐፊና ወደ ረዳት ጸሐፊው ጥብቅነት ይመራናል። ስድስተኛ፣ በአገልግሎት ውስጥ የሚገኝ ጥብቅነት ጸሎት ያስፈልገዋል። ሕፃናት እንዲገለገሉ፣ ለትምህርቱ፣ ለውጤቱ፣ ለተለያዩ ጉዳዮችና አገልጋዩ አንደበቱን ሲከፍት ቃል እንዲሰጠው ጸሎት ያስፈልጋል። ሰባተኛ፣ በአገልግሎት ውስጥ ያለ ጥብቅነት የአገልጋዩን ጥብቅነት ምሳሌ አድርጎ ይገለጻል። አንድ አገልጋይ ወቀሳ የማይቀርብበት፣ የፈጠጡ ስህተቶች የሌሉበት መሆን አለበት። እርሱ ዘወትር መልካም ምሳሌ፣ በሁሉም ነገር ላይ በተለይም በመንፈሳዊነቱ ላይ ጥብቅ መሆን አለበት። ስምንተኛ፣ ጥብቅ አገልጋይ ለአገልግሎቱ እድገት ንቁ ሊሆን ይገባዋል። እርሱ በስም መጥሪያው ላይ ያሉትን ተማሪዎች ቁጥር ለመጨመር፣ መንፈሳዊ እድገታቸውን ለማወቅ፣ ዕውቀታቸውን ለመመዘንና መንፈሳዊ ሥራዎቻቸውን ተግባራዊ ለማድረግ ንቁ መሆን አለበት። የወጣቶችን አገልግሎት ሳይና ለቅድስና የተጠሩትንና ለክህነት የተመረጡትን ሰዎች ዝቅተኛ ቁጥር ስመለከት አገልግሎቱ አጥጋቢ ደረጃ ላይ አለመድረሱንና አንድ የሆነ ቦታ ላይ የቆመ መሆኑን እገነዘባለሁ። ዘጠነኛ፣ የአገልጋዩ ጥብቅነት የሚገለጠው በአገልግሎቱ ውስጥ ባለው ታማኝነቱ መጠን ነው። ይህ የሚገለጠው ያለማቋረጥ በመገኘቱ፣ ለሚያገለግላቸው ሰዎች ባለው ፍቅር፣ ለመንፈሳዊ እድገታቸው ሲል
በሚሰጣቸው ትምህርትና እነርሱን ለማስተማር በሚያደርገው እንክብካቤ ውስጥ ነው። እርሱ ጠባያቸውንና ስህተታቸውን ይመለከታል። ይህን ለማረምም ሙከራዎችን ያደርጋል። የሚረብሹትን ተማሪዎች በጨዋነት ያስተካክላቸዋል፣ ያቅፋቸዋልም። ትምህርቱ በእነርሱ ላይ ለውጥ ማምጣት አለማምጣቱንም ይከታተላል። 10ኛ አንድ ጥብቅ አገልጋይ አገልግሎቱን የሚያረጋግጠው ለተማሪዎቹ በሚሰጣቸው ትምህርት አይደለም። እርሱ ለግንኙነታቸው እንክብካቤ ሊያደርግ የሚያስፈልጋቸውን እንቅስቃሴዎች ሊረዳና በትምህርታቸው ወይም በቤተሰባዊ ሕይወታቸው ምን ያህል ውጤታማ እንደሆኑ ሊያውቅ ይገባዋል። አገልግሎትና ለብ ማለት። ጥያቄ: መንፈሳዊ ሕይወቴ ለብ ያለ ከሆነ አገልግሎትን መተው አለብኝ ወይስ የለብኝም? መልስ: አገልጋዩ ለብ ያለ በመሆኑ የሰንበት ትምህርት ቤቱ የአገልግሎት ክፍለ ጊዜ እንዲዋዥቅ አይፈቅድም። ለብ ያለ መሆን የአገልግሎትን መንፈሳዊነት የሚያጠፋ ከሆነም መመሪያችሁ ለብ ያለ መሆንን ተዉ እንጂ አገልግሎትን አትተዉ የሚል ይሆን። ይህ ቢሆንም አንድ ሰው ሳያቋርጥ የጋለ ይሆናል ማለት አይቻልም። ሁሉም ሰው ለብ ያለ ለመሆን የተጋለጠ ይሆናል ማለት ግን ይቻላል። ስለሆነም አሁን በብዙ ቅርንጫፎች ውስጥ ያለውን አሰራር መከተል ጠቃሚ ነገር ነው። ለመናገር የፈለግኩት በአንድ ክፍለ ጊዜ ውስጥ 2 አገልጋዮች በመመደብ እርስ በርሳቸው እንዲረዳዱ ማድረግ ነው። በነገራችን ላይ አንድ አገልጋይ ለብ በማለት ቢወድቅ ለእርሱ የሚከተሉትን ምክሮች እንሰጠዋለን። 1ኛ አገልጋዩ ቸልተኛ ቢሆን በእግዚአብሔር ፊት ራሱን ትሑት ማድረግና ጸሎቱን በተጸጸተ ልብ በጥልቀት መጨመር አለበት። እርሱ ጸጸትና የማይገባኝ ሰው ነኝ የሚል ስሜት ሊኖረው ይገባል። ስለ ቸልተኛነቱ ራሱን መገሰጽ ይገባዋል። ልቡንም ወደ እግዚአብሔር ከፍ በማድረግ ለእርሱ እንዲህ ይበለው: አቤቱ ጌታዬ ሆይ፣ ለአንተ የምሰጥ ምንም ነገር የለኝም። ይሁን እንጂ አንተ ለእነርሱ ልትሰጣቸው የምትወደውን ነገር ለእኔ ትሰጠኛለህ። አቤቱ ጌታዬ ሆይ፣ ስለ እኔ ስትል ሳይሆን ስለ እነርሱ ስትል ቸልተኛ ከመሆን አድነኝ። ሌላው ቢቀር እነርሱን በማስተምርበት ጊዜ የእኔ ማስተማሪ የእነርሱን ጊዜ የሚያባክን ወይም የማሰናከያ ድንጋይ እንዳይሆንባቸው እርዳኝ። 2ኛ አንድ አገልጋይ በሚሰጠው ትምህርት ውስጥ ለቸልተኝነቱ ፈውስ ለማግኘት መሞከር አለበት። ትምህርቱ የሚሰጠው ለቤተ ክርስቲያን የትምህርት ክፍለ ጊዜ ብቻ አይደለም፣ ለአገልጋዩም ጭምር እንጂ። አገልጋዩ እርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 በማለት ድንቅ ጥቅስ ከፊቱ በማስቀደም ስለ ተማሪዎቹ ሲል መታገል አለበት። ራሱንም እንዲህ እያለ ይገስጽ: እነዚህ ተማሪዎች እንደ እኔ አይነቱ መምህራቸው ለብ በማለት ውስጥ ቢያገኙት የእነርሱ ጥፋት ምንድን ነው? 3ኛ እንዲህ ባለው መንገድ አገልጋዩ ራሱን ወደ ንስሐ ይመራል። ከዚህ በኋላ ቸልተኝነት ወይም ለብ ማለት ለረጅም ጊዜ ሊቆይ አይችልም። አገልጋዩ ምክንያቶቹን በመፈለግ ራሱን ለመፈወስ ይጥራልና የጸጋን መንገዶች ተግባራዊ በማድረግ ውስጥ ምክንያቱ ቸልተኝነት ከሆነ በድጋሚ በቅልጥፍና ተግባራዊ ሊያደርገው ይችላል። ምክንያቱ በውስጡ የተንሰራፋ ኃጢአት ሆኖ መንፈሳዊነቱን የሚያጠፋበት ከሆነ ግን ስለ ኃጢአቱ ንስሐ መግባቱ ግድ ነው። 4ኛ አንድ አገልጋይ በአገልግሎት ውስጥ ሆነም አልሆነ ለብ ማለት ለእርሱ አደገኛ ነገር መሆኑን መገንዘብ አለበት። ከአገልግሎት መውጣት ለእርሱ መፍትሄ ሊሆን አይችልም። እርሱ በመጀመሪያ ለአገልግሎቱ ብሎ ሳይሆን ስለ ራሱ ሲል ለብ ማለቱን መፈወስ አለበትና። መድኃኒታችን ኢየሱስ ክርስቶስ በሰማርያና በምድር ዳርቻ
ለእርሱ ከመመስከራችን በፊት በኢየሩሳሌም እንድንመሰክርለት ትምህርት ሰጥቶናል። እዚህ ላይ ኢየሩሳሌም በውስጣችን ያለች የልባችን ከተማ ምሳሌ ናት። 5ኛ አገልጋዩ ብዛት ያላቸው ለብ ያሉ አገልጋዮች አገልግሎትን ትተው በመሄዳቸው መጥፋታቸውን መገንዘብ አለበት። አገልግሎት በራሱ መጽሐፍ ቅዱስን በማንበብና በዚያ ንባብ ውስጥ በተመስጦ ለመቆየት እድሉን የሚሰጠን የጸጋ መንገድ ነው። በአንድ መንፈሳዊ አካባቢ ውስጥ መቆየትም የራሱ የሆነ ተጽዕኖ አለው። ከዚህ በተጨማሪ በአገልግሎት መቀጠል ነፍስን ለመገሰጽና ለእግዚአብሔር ለማስተካከል ይረዳል። አገልግሎት በለብታ ውስጥ ያለውን አገልጋይ ከእግዚአብሔር ጋር የሚያገናኝ ገመድ ነው። እርሱ ይህን ገመድ ካጣው ወደ ንስሐ የሚመራውን መንፈሳዊ ኃይል ያጣዋል። 6ኛ አንዳንድ አገልጋዮች ግን በለብታ ውስጥ ሆነው ልጆቻቸው ለእነርሱ የሚጸልዩላቸውን ጸሎት ጥቅም ያገኛሉ። ስለሆነም አንድ አገልጋይ ልጆቹ ለእርሱ እንዲጸልዩለት መጠየቅ ይችላል ማለት ነው። በመሆኑም እንዲህ ይላቸዋል፣ ልጆቼ ጸሎታችሁ ያስፈልገኛል። ስለዚህ ሳምንቱን ሙሉ ለእኔ ጸልዩልኝ። በእርግጥም የልጆች ጸሎት ድንቅ ውጤት አለው። በተለይም ልጆቹ ከመምህራቸው ጋር በእውነተኛ የፍቅር ስሜት የተቆራኙ ከሆነ። ይህ ለእርሱ ቢደረግለትም እርሱ ራሱ ከእነርሱ ጋር በመሆን መጸለይ አለበት። በሕይወቱ ውስጥ ያለ ማንኛውም ነገር የእግዚአብሔርን ምላሽ እንዲያግድ መፍቀድ የለበትም። ልጆቹ የማይጸልዩለት ቢሆኑም እንኳን ራሱን በማዋረድ እግዚአብሔር ይህን ለብታውን ያስወግድለት ዘንድ ጸሎታቸውን ይጠይቃቸዋል። ክፍል 11 ይቀጥላል። ይህ የመምህር አያሌው ዘኢየሱስ የዩቲዩብ ገጽ ነው። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አገልግሎቱን ይደግፉ።